ነባር የቅርሶች ጥገና በሚካሄድባቸው መዳረሻዎች ከቅርሶች ጥገና በተጨማሪ ጥገናቸው ተጠናቀው ሙሉ በሙሉ ክፍት በሚሆኑበት ጊዜ ጎብኚዎች የቅርሱ አካል የሚሆኑባቸው አዳዲስ ፕሮጀክቶች ታስበዋል ብሏል የቱሪዝም ሚኒስቴር። ሚኒስትሯ ሰላማዊት ካሳ ከዝግጅት ክፍላችን ጋር በነበራቸው ቆይታ ስለ አጼ ፋሲል ግቢ፣ ስለ ድሬዳዋ ባቡር ጣቢያና ስለ ቅዱስ ላሊበላ ውቅር አብያተ ክርስቲያናት ጉዳይ ነግረውናል። ዝርዝር ዘገባውን የሚያስበጋሻውን ያዘጋጀው ኢትዮጵያ በርካታ ሰው ሰራሽና በተፈጥሮ የታደለቻቸው ቅርሶች የሚገኙባት ምድር ነች። የመንግስታቱ ድርጅት የትምህርት የባህልና የሳይንስ ተቋምም የዓለም ቅርስ ናቸው ብሎ 12 ቅርሶችን መዝግቧል። የማይዳሰሱ 6 ቅርሶችና 5 ጥብቅ ስፍራዎችም እንዲሁ በዓለም አቀፉ ተቋም የተመዘገቡ ቅርሶች ናቸው። ይሁንና በተለይ ሰው ሰራሽ የሆኑት እርጅና ጎድቷቸው ሊወድቁ አዝመመው ከርመዋል። የጎንደሩ የአጼ ፋሲል ቤተ መንግስት ግቢ ደግሞ አንዱ ነበር። በጽህፈት ቤታቸው ተገኝተን ያነጋገርናቸው የቱሪዝም ሚኒስትሯ ሰላማዊት ካሳ መንግስት የኢትዮጵያዊነት ትርክትን የተሸከሙ ቅርሶችን ትኩረት ሰጥቶ ጥገና እያደረገ ስለመሆኑ ነግረውናል። በአጼ ፋሲል ግቢ ያሉት አብያተ መንግስታት እድሳት ተደርጎላቸውም ስፍራው ለጎብኚዎች ክፍት ሆኗል። ሚኒስቴር መስሪያ ቤቱም ከቅርሱ ጥገና ባሻገር ተጎብኝቶ የሚወጣበት ብቻ እንዳይሆን ያቀደውን ሚኒስትሯ ነግረውናል። ሰው ብዛ ከሄደ በኋላ ህይወት ያለው የመዳረሻ ቦታ የቅርስ ቦታ እንዲሆን እንፈልጋለን። እንዲሁ አብያተ መንግስቱ ብቻ ሳይሆን አብያተ መንግስቱ ያኔ ንጉሳውያኑ በሚኖሩበት ጊዜ ያኔ ሰዎች በነበሩበት ሲጠቀሙበት በነበሩበት ጊዜ ምን ይመስል ነበር የሚለውን ጎብኚ ሄዶ ራሱን እዛ ውስጥ እንዲያገኝ ማለት ነው። ወደ ኋላ ብዙ መቶ ዓመታትን ተጉዞ ራሱን የንጉሳውያኑ ወቅት ላይ የነበረው እንቅስቃሴ አካል እንዲሆን የማድረግ ፍላጎት አለ። ህይወት በአብያተ መንግስታት በሚል ማለት ነው። ይሄ ህይወት ይሰጠዋል፣ ለቅርሱ ህይወት ይሰጠዋል። ጎን ለጎን ያው የቅርስ ጥበቃ ሐሳቡም እንዳለ ሆኖ ማለት ነው። የክልሉንም እንደዚህ የቱሪዝም እንቅስቃሴ ለማነቃቃትም ከሚሰሩት ስራዎች መካከል አንዱ እንደሚሆን እንጠብቃለን። በጣም ገና ነው። ይሄን እንደ ሐሳብ ነው ማነሳለን። ወደፊት በደንብ ሄደንበት ጥርት ያለ ፕሮጀክት ላይ ሲደርስ የምናወራበት ይሆናል። በድሬዳዋ ከተማ ከአንድ ክፍለ ዘመን በላይ ያስቆጠረው የባቡር ጣቢያም እንዲሁ ጥገና እየተደረገላቸው ከሚገኙ ነባር ቅርሶች መካከል አንዱ ነው። ባቡር ጣቢያው ለሚኒስቴር መስሪያ ቤቱ ተጠሪ ከሆኑት ተቋማት አንዱ በሆነው የቅርስ ባለስልጣን የቀደመ ታሪኩን በጠበቀ መልክ ጥገና እየተደረገለት መሆኑን ሚኒስትሯ ነግረውናል። ከጥገናው ባሻገር ጎብኚዎች የቅርሱ አካል እንዲሆኑ ለማድረግ የታሰበ ነገርም አለ። ከተማዋ በባቡር ነው የምትታወቀው። ስለዚህ ያንን በደንብ የሚያሳዩ በተለያዩ ቦታዎች ላይ ሲኬድ ድሬዳዋና ባቡሯን እዛው ባቡር ጣቢያው ላይ ብቻ ሳይሆን በተለያዩ የከተማዋ አካባቢዎች ለምሳሌ ከተማዋ ላይ ትልቅ የኮሪደር ልማት ስራዎች አሉ። ከዛው ጋር በተገናኘ አሁን አገልግሎት የማይሰጡትን ባቡሮች እንደ ካፌም እንደ መዝናኛ አገልግሎት መስጫ ማዕከላት እያደረጉ የተለያዩ የከተማ ቦታዎች ላይ እነሱንም እያስቀመጥን እንደዚሁ ለመስራት ከከተማዋ አስተዳደር ጋር ጥሩ ስራዎችን እየሰራን ነው የምንገኘው። ከዛ ባሻገር ግን አካባቢው ደግሞ በተሟላ መልኩ ለጎብኚዎች ምቹ እንዲሆን ማድረግ አገልግሎት ሰጪዎችም ያንን ቦታ ተጠቅመው የተለያዩ ድሬዳዋን የሚገልጹ ድሬዳዋ የምትታወቅባቸው የቁሳቁሶች አሉ። የተለያዩ እዛ ሲኬድ ማንም ሰው ይዟቸው የሚመጣቸው ነገሮች አሉና እነሱንም ደግሞ በዚህ የቱሪዝም ልማት ስራ ውስጥ እንዲካተቱ ለማድረግ እየሞከርን ነው። ከከተማ አስተዳደሩ ጋር ያደረግን ነው ምክክርም ይሄንኑ የሚያግዝ እንደሆነ ተመልክተናል። የበለጠ ደግሞ የዲዛይን ስራዎችን ያከናወነ ስለሆነ አሁን በደም ወደ ተግባር ደግሞ ስንገባ ሄደንም በአካል እናየው እንችላለን ቦታ በዓለም ቅርስነት የተመዘገቡት እርጅና የጎዳቸው ሌሎቹ ቅርሶች ደግሞ የቅዱስ ላሊበላ ውቅር አብያተ ክርስቲያናት ናቸው። ሚኒስትሯ እንደነገሩን ላሊበላ ላይ ቱሪዝም ሚኒስቴር የዘላቂ ላሊበላ ልማት የተሰኘ ፕሮጀክት ከፈረንሳይ መንግስት ጋር በመተባበር እየተገበረ ይገኛል። ላሊበላ ሰስቴይነብል ወይንም ዘላቂ የላሊበላ ልማት ፕሮጀክት ነው። በዚህ ስራ ውስጥ የውስጥ ለውስጥ መንገዶችን ለጎብኚዎች ምቹ የማድረግ የተለያዩ አገልግሎት መስጫዎችን የመስራቱ በተወሰነ መልኩ በጣም ቀላል የሚባሉ የቅርስ ጥገና ስራዎችንም እንደዚሁ ያከናውናል። ከዛ ባሻገር ግን ትልቁ ደግሞ የሼልተር ወይንም የመጠለያው ደግሞ ስራ አለ። የሱ ጥናቶች እየተከናወኑ ነው የሚገኙት። በጣም ከፍተኛ ጥንቃቄ፣ በጣም ከፍተኛ ትኩረት ዓለም አቀፍ እውቅና ያላቸው ልምዶ ያላቸው ባለሙያዎች
እንዲሳተፉበት የሚጠበቅ ከቅርሱ ዋጋ አንፃር ለሀገር ካለው ዋጋ አንፃር በጣም በጥንቃቄ መመራት የሚገባው ስራ ስለሆነ ያንን በሚመጥን መልኩ የጋራ ኮሚቴ አለ። የኦርቶዶክስ ክርስትና ቤተክርስቲያኒቱም እነዚህም ተሳተፉበት፣ ባለሙያዎቹ የሚሳተፉበት፣ የቅርስ ባለስልጣን የሚሳተፍበት፣ እኛም ደግሞ እንደ ሚኒስቴር መስሪያ ቤት የምንሳተፍበት ኮሚቴ አለ። በዋነኛነት ይሄንን እየመራ የሚገኝ በዛ በኩል ነው ይሄ ስራ እየተሰራ የሚገኘው። ከዚህ በተጨማሪ በሌላ የጎብኚ መዳረሻ ልማት በሚኒስቴር መስሪያ ቤቱ አማካይነት በስንቅሌ ፓርክ በግንባታ ላይ የነበረ የማህበረሰብ አቀፍ ሎጅ ማስረከቡን ሰምተናል። ይህ ፕሮጀክት ማህበረሰብ የሚሳተፍበት የመዳረሻ ልማት ምን ውጤት እንደሚያመጣ የተስተዋለበትም ጭምር ነበር። የቆርኬዎች መጠለያ ነው የስንቅሌ ፓርክ። ቆርኬዎች ቁጥራቸው እጅግ በጣም ተመናምኖ ነበር፣ ወደ መጥፋት ተቃርበው ነበር። እነዚህን ቆርኬዎች ማህበረሰቡ ነው በገዳ ስርዓት ውስጥ አስገብቶ ልክ እንደ አንድ የጎሳ አባል አድርጎ የጠበቃቸው። እነሱን መንካት የጎሳ አባልን እንደ መንካት ነው ብሎ ልዩ ጥበቃ ያደረገላቸው። አሁን ቁጥራቸው በጣም በእጅጉ ጨምሯል። ይሄ ማህበረሰቡ ሊመሰገንበት፣ ልምዱ ለሌላው ሊካፈልበት የሚገባ በጣም ትልቅ ስራ ነው። ለዛ ነው እነዚህ የማህበረሰብ አቀፍ የአገልግሎት መስጫ ግንባታዎቻችን ተሰርተው ለማህበረሰቡ እንዲተላለፉ የሚደረገው በዚህ ምክንያት ነው።